አብዛኛው ወንድ የማያውቀው ወይም አንደርስታንድ የማያደርገው ሴት ልጅ በሴክስ ሰዓት እንደምታስመስል ነው። የምታስመስለው ደስተኛ እንደሆነች ፈልጋ እንደምታደርገውና እየተጠቀመችበት እንደሆነ ነው። ያንን ግን የምታደርግበት ዋነኛ ምክንያቷ አንደኛ አንተን ለማስደሰት ነው። ሁለተኛ ደግሞ ምንም አሁን አለመደሰቷን ብታሳይህ የሚቀር ነገር የለም። ሶስተኛው ደግሞ ግንኙነቱን ለማስቀጠልም ብላ ሊሆን ይችላል ዋቴቨር። ነገር ግን ይህ እንዳይፈጠር ወይም አንተ ምክንያት እንዳትሆን ዛሬ እዚህ ቪዲዮ ላይ የማነሳውን እኛን ሴቶች በሴክስ ሰዓት ደስተኛ እንዳንሆን የሚያደርገውን የእናንተን የወንዶችን ሚና እነግራችኋለሁ። እኔ ምን አገባኝ እሷ ካስመሰለች ወይም እኔ እንዴት ላቅ እችላለሁ ካልክ አብዛኛውን ጊዜ ስፔሻሊ አይወራም። የምታወራው አንተን ጨምሮ ደስተኛ ሆና ካላያት ሄደ ከጓደኛ ጋር ነው ወይም አንተ ደስተኛ ከነበርክና አሪፍ አረኩኝ ብለህ ካሰብክ ሄደ የምትወያየው ከማይመለከተው ሶስተኛ ወገን ጋር ስለሆነ ትልቁን ክፍተት እየፈጠረ የሚሄደው ይህ ነው። ስለዚህ በትዳር ውስጥ ሊሆን ይችላል፣ ፍቅረኛ ሊሆን ይችላል። ማስደሰት ከፈለግ ሁለታችሁም እንድትጠቀሙ ተመሳሳይ ኢነርጂ ኢቭን ነው ምልህ ከምትጠብቀው በላይ ከምትገምተው በላይ በሴክስ ላይፍ ደስተኛ እንድትሆን ማድረግ የምትችለው እሷ ናት። ያንን ሶልቭ ማድረግ የምትችለው ከእሷ ጋር ስለሆነ ዛሬ የምነግርህን ነገሮች ለማስተካከልና ምናልባት ችግሩን ካለ ወይኔ እንደዚህ ያደርግ ነበር እንዴ ብላ ልትል ትችላለህ። ያንን በማስተካከል የሚገርም የሴክስ ላይፍ እንዲኖር ማድረግ ትችላለህ። ሃይ እንዴት ናችሁ? ለማታቆኝ ወዲት ነው የሚባለው። እንኳን ደህና መጣችሁ ዱዳውስ። እዚህ ቻናል ላይ ስለኛ ሴቶች እነግራችኋለሁ። ልክ እንደዛሬው ከሚስጥሮቻችን አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ ወንድሞቻችሁ እንዲደርስ አስተማሪም ነው ብላችሁ ካመናችሁ የቪዲዮውን ሐሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው አብዛኛዎቻችሁ ትኩረት የምታደርጉት ፐርፎርማንሳችሁ ላይ ነው፣ የራስህ ብቃት ላይ ምን ያህል ቆይቻለሁ የሚለው ነው እንጂ ከሷ ጋር እንዴት ነው ኮኔክት ያደረኩት፣ ምን አይነት ኬሚስትሪ ፈጠርኩ፣ ምን አይነት ኢንቲሜሲን የፈጠርኩት። ምክንያቱም እኛ ፎከስ የምናደርገው እዛ ጋር ሼር የምናደርገውን ከእናንተ ጋር የሚያጣምረንን ነገር ነው እንጂ ያንተን አቅም አይደለም። ጥሩ ነበር ወይ፣ ምን ያህል ጊዜን የቆየሁት፣ እሷ ምን እያሰበች ነበረ፣ በቂ ነበረ ወይ የሚለው ነገር መልስ ሊሆን አይችልም። ወይም ሴት ልጅን ደስተኛ ሊያደርጋት አይችልም። ጥልቅ አይደለም ወይም ጥሩ አይደለም እያልኩ አይደለም። ነገር ግን ምንም ያህል ፐርፎርማንስ ቢኖርህ እሷን ማስደሰት የምትችለው ኬሚስትሪ በመፍጠር ነው፣ ኮኔክሽን በመፍጠር ነው፣ ልቧ ላይ ስሜቷ ላይ ሙቀት በመፍጠር ነው እንጂ በሴክስ ደስተኛ እንድትሆን ማድረግ የምትችለው ያንተ መቆየት፣ አንተ በአሪፍ መንገድ ወይም በቂ ነው ብለህ ባሰብከው እንደዚህ ነው መሆን ያለበት ብለህ ያመንከውን ነገር አፕላይ ስላደረግክ አይደለም። በፍጹም ተሳስተሃል። ወይ ተሳሳተ ኢንፎርሜሽን አለክ፣ አሊያም ደግሞ ምናልባት ኢጎ ከክብር ጋር አያይዘዋል። በቃ ቶሎ በጨርስ ወር እንደዚህ በቂ ባልሆንላት ወይም እንደዚህ ፐርፎርም ባላረግ ከሴክስ በኋላ ስለሚመጣ ወሬ እሷ እንደዚህ ታየኛለች ምናምን ብለህ የምታስበው ኖ። አንድ ሴት ልጅ ራሷን አሳልፋ ስታክ አልጋ ላይ ከደረሰች ወይም ሴክስ ከፈቀደችልህ በኋላ ስላንተ ፐርፎርማንስ አይደለም ስለሰጠች ፍቅር ወይም ላንተ ስላላት ቦታ እያሳየች ነው። ያንን ፍቅርና ቦታ ደግሞ እንዴት አድርጌ ፐርፎርም ላርገው የሚለው ነው ለሷ ጥያቄ። ወይም ኮኔክሽኑ፣ ኬሚስትሪው፣ ኢሞሽኑ ነው ትርጉም የሚሰጣት ደስተኛ የሚያደርጋት። ያንን እንዴት ማድረግ ይችላል ወይም ያንን ምን አይነት ነገሮችን ስታስቀር ነው ደስተኛ መሆን የሚያቅታት የሚለውን 2 3 4 እያለን እናወራለን። ነገር ግን እንዳትሳሳት ፐርፎርማንስ ላይ ትኩረት አታድርግ። ሰውነ የራስ ማንነት የራስ ተፈጥሮ ወይም ልኬት ሊኖር ይችላል። ያንን የምትጠቀምበትን ወይም ከሷ ጋር ኮኔክት አድርጋ ምን አይነት ኬሚስትሪ ምን አይነት ስሜት ውስጥ እንድትገባ አድርጋት የሚለው ነገር ላይ አተኩር። ለውጡን ታየዋለህ። ከዛ ሁለተኛው ሴት ልጅን በሴክስ ላይፏ ደስተኛ እንዳትሆን የሚያደርጋት ወይም ሴቶችን ደስተኛ የማያደርጋት ኢሞሽናሊ ሴፍ ካልሆነች ነው። ከሷ ጋር ስሜቷን በነፃነት የማትነግረው ስሜቷን የማታሳየው አይነት ወንድ ባህሪ ካለክ፣ ለምሳሌ በትንሹ አረኔ እንደዚህ አይነት ሰው አይደለም ብለን የምታምን ሰው ልትሆን ይችላል። ነገር ግን ሴት ልጅ ስለ ሴክስ ስታወራ
በጣም የምትደነግጥ እንዴት ታወራለች ብለህ የምታስብ ሴት ልጅ ሴክስ ላይ እንደዚህ ነው የምፈልገው ወይም በሴክስ ሳጥ እንደዚህ አይነት ነገሮችን ነው የምፈልገው ብትል ተፈጥሯን ራሱ ጀነራላይዝድ እኛ የምንፈልጋቸው ነገሮች አሉ። ቀጥሎ እነግራቸዋለሁ። እሱን እንኳን ብትነግርህ የምትደነግጥ ከሆነ እንዴት እንደዚህ ትላለች፣ እንዴት እንደዚህ ትፈልጋለች ብለህ የምታስብ ከሆነ ወይም እንደዛ አወራች ማለት እንደ ባለጌ የምታያት አይነት ፊት ላይ አይን ላይ መደበቅ ትፈልግ ራሱ ነው የምልህ የሆነ ነገር ግልጽ አድርጎ ይነግራታል። ስለዚህ ስሜቷን የማትገልጽበት ፍላጎቷን የማትናገርበት ደስተኛ መሆኗን አለመሆኗን መናገር ከማትችለው ወንድ ጋር ደስተኛ ትሆናለች ብለህ መጠበቅ በጣም ሞኝነት ነው። ለኛ ከፊዚካል ውጪ ነው እንዳልኩት። አንድ ሴት ሴክስ ፈቀደችልህ ማለት ወይም የሴክስ ላይፍ ከአንተ ጋር ጀምራለች ማለት አንተን ለማስደሰት አንተን ህይወቷ ውስጥ ለማቆየት አምናለች ማለት ነው። ታዲያ ያንን ፍቃድ ከሰጠች በኋላ እሷም የሚገባትን ነገር እንድታገኝ ነፃ ሰው መሆን አለበት። እንድታወራ አለማምዷት ብያቸዋለሁ ከዚህ በፊት። ቀስ ቀስ እያልክ ቢያንስ በማውራት ከዛ በኋላ ፍላጎቷን በመናገር ኖርማል እንደሆነ አንዱ አካላችሁ እንደሆነ በትዳር ውስጥ በግንኙነታችሁ ውስጥ ከጀመራችሁ እንደሆነ ስትነግራት ታምንሃለች። እንዳልኩ ከፊዚካል ውጪ ነው። ያንን ደስታ የምታገኘው ደግሞ ኮኔክሽን ሲኖራ ኮኔክሽኑን ወይም ኢሞሽኑን ወይም ኢንቲሜሲውን ደግሞ መፍጠር የምትችለው እሷ ወይም ነፃ እንዲሆን ሰውነቷ አይምሮዋ ነፃ እንዲሆን የሚያደርጋት ያንን ፍቃድ ስትሰጣት ነው። ያንን የስሜት ደህንነት ከአንተ ስታገኘው ነው። ጀጅ ከመደረግ ስታልፍ ነው። ወይም እሷን ብቻ ሳይ ሌሎችንም ስትናገር በቃላት ሊሆን ይችላል፣ በድርጊት ሊሆን ይችላል፣ ኢቭን አልጋ ላይም ሊሆን ይችላል። የሆነ ነገር መናገር ስትፈልግ ወይም የሆነ ነገር ስታሳይ ከአንደበትህ ከሚወጣው ቃል ከመቆጠብ ጀምሮ ደስተኛ እንድትሆን ማድረግ ትችላለህ። በጣም በቀላል ጢኒት ነገር ነው ማለት በጣም ዝም ብሎ ነገር በሰውነቷ ላይ ራሱ የሆነ ነገር ከተናገርክ ትገለዋለህ። ደስተኛ እንዳትሆን ነው የምታረጋት። ስለዚህ ኢሞሽናሊ ሴፍ መሆን ትፈልጋለች ሴት ልጅ። ደስተኛ ሆና ደስተኛ እንድታረግ ከፈለግ ሞክረው። ሶስተኛው ሴት ልጅን በሴክስ ህይወቷ ደስተኛ እንዳትሆን ወይም ከአንተ ጋር በምታደርገው ሴክስ ደስተኛ እንዳትሆን የሚያደርጋት ከአልጋ ውጪ በባህሪክ ለምሳሌ የማታከብራት አይነት ዋጋ ማትሰጣት አይነት ወንድ ከሆንክ ወይም በጣም አሁን አብዛኛውን ጊዜ ካያችሁ ቀለል አድርገው የሚያዩ የሴክስ አክሰስ ሊኖርህ ይችላል። አንተ ወይም ከሌላ ሴቶች ጋር የመተኛት አክሰስ ሊኖርህ ይችላል። በጣም በቀላሉ ሴቶችን ህይወት ውስጥ የምታስገባ አይነት ወንድ ልትሆን ትችላለህ። እሱ በአንተ በኩል ያለን የአንተ እውነታ ወይም አንተ ሴቶችን ቀለል አድርገህ እንድታይበት የተደረግክበት አንዱ መንገድ ሊሆን ይችላል። ነገር ግን አንድ ሴት ከወደደች ስፔሻሊ ቦታ ከሰጠች ባለቤት ከሆነች የሚገባት ክብር፣ ዋጋ ትልቁ ሚና ይጫወታል። ግዴታ ስለሆነ ሊሆን ይችላል። ምናልባት ፋይናንሻሊ ሰፖርት ስለምታረጋት ሊሆን ይችላል፣ ወይ በፍቅር ሰፖርት ስለምታረጋት ኢሞሽናሊ ዲፔንድ ስለሆነች ሊሆን ይችላል። አፍቅራ ሊሆን ይችላል እየተገደደች ያለችው። ነገር ግን ተገዳ የምታደርገው ነገር ምንም ደስተኛ እንዳትሆን ያደርጋታል። ከዚህ ስሜት ውጪ ግን ለምሳሌ የሚገባትን እንክብካቤ፣ የሚገባትን ክብር፣ የሚገባትን ቦታ፣ የፍቅረኝነት የባለቤትነት ልክ አንተ የኔ ነው ብላ እንድታስብ ካደረካት ይውላችሁ እናንተ የምታስቡት የምታውቁት አይነት ፊዚካላዊ ሴክሶች አሉ፣ ሁሌም ሊኖሩ ይችላሉ በቀላሉ። ነገር ግን ኢሞሽናሊ ሌላ ሌቭል አለው። እሺ ሌቭል አለው ሴክስ። በጣም ብዙ ነገር እንሰማለን። እንደዚህ ለሚደረግ ለእንደዚህ ደቂቃ እንትን ምናምን ደግሞ ለዚህ ምናምን ትላለህ። ኖ ትክክለኛውን ከትክክለኛው ሰው ወይም በሚገባህ መጠን ደረጃውን እንደጠበቀ ከፍታውን እንደጠበቀ መድረስ አንተ ጋር መድረስ ባለበት መጠን እንዲደርስ ከፈለግ ከአልጋ ላይ ውጪ ባለህ ነገር ጋር ከእሷ ጋር ያለህ ግንኙነት ላይ በጣም ጤነኛማ በጣም ሪስፔክትፉል ዋጋ የተሰጣትና እንክብካቤ የተደረገላትን ሴት ክሬት አድርግ። ከዛ ያ ሌላ ዓለም ነው። ድጋሚ ሌላ የፍቅር ዓለም፣ ሌላ ራሱን የቻለ ህይወት፣ እጅግ በጣም ደስተኛ የምትሆንበት ምቾት የሚሰጥ ምናልባት ፐርፎርም እንዴት ላርግ ብለህ ሳትጨነቅ በጣም በነፃነት እሷንም ማስደስታ አንተም ተደስተ የምታሳልፈው ስፍራ ማድረግ ትችላለህ። ስለዚህ ምን እንፈልጋለን ማለት ነው? ከሴክስ ውጪ ወይም በግንኙነቱ ሰዓት በግንኙነታችሁ በሁለታችሁ መሀል ባለው ግንኙነት ላይ ኖርማሊ አንድ ፍቅረኛ ብለህ ባለቤቴ ብለህ የምትጠራት ሴት የሚገባትን እንክብካቤ፣ ትኩረት፣ ጊዜ፣ ፍቅር ስጣት። ከዛ በኋላ ተገዳ ሳይሆን ወዳ ፈልጋ ደስተኛ ስለሆነች ያንተው አይነት ሞቲቬሽን ኖሯት ምናልባት ሳትጠይቃት ምልክቶቹን አሳይታ እንደምትፈልግ ነግራክ እንኳን የምታደርገው ነገር ሲሆን
ከፍታውን እንዳልኩ እላይ ነው። በቃ የማታውቀውን ዓለም ታሳይሃለች። ስለዚህ ምን ማድረግ አለባችሁ? ደስተኛ እንድትሆን ከሴክስ ሰዓት ውጪ ባላችሁ ግንኙነት ላይ ኖርማሊ ሴት ልጅ የሚገባትን ስጣት። ሌላው እንዴት እንደሚስተካከል ታየዋለህ። አራተኛው ሴት ልጅ በሴክስ ደስተኛ እንዳትሆን ከአንተ ጋር ባላት የሴክስ ላይፍ ከፍቅር ህይወቷ ባሻገር ያ ሌላ ዓለም ነው ደስተኛ እንዳትሆን የሚያደርጋት ፍጥነታችሁ ነው። ኦልሞስት ይሄ ግዴታ ሜንሽን መደረግ ያለበት ነገር፣ ምክንያቱም ከደስታችን ወይም እኛን ደስተኛ ከሚያደርገን ከዋናው ከሴክሱ ከፊዚካሉ ኢንቲሜሲ በፊት ያለውና በኋላ ያለው ነው ብያቸዋለሁ። በሰፊው ከዚህ በፊት ቪዲዮ ሰርቼበታለሁ። አሁንም ሜንሽን መደረግ ስላለበት ነው። ደስተኛ ከማትሆንበት ትልልቅ ምክንያቶች ውስጥ በዋናነት ፍጥነት ነው። ስለሷ ስሜት ሳትጨነቅ አንተ ብቻ ስሜት ውስጥ ስላለ ወይም ስለፈለግ ምን እንደምትፈልግ እሷ ለመነቃቃት ዋርማፕ የሚባለውን ፓርት ወይም ፎርፕሌይ የሚባለው ፓርት ላይ አለመቆየት፣ እሷን የሚያነቃቃት አይምሮዋን፣ ልቧን፣ ሰውነቷን ዝግጁ እንዲሆን የሚያደርጋት ነገር ላይ መዝለል፣ ያንን ፓርት እጅግ በጣም ሴት ልጅ ስሜቷን የሚገላት ደስተኛ እንዳትሆን ጀስት አንተን ለማስደሰት የሆነ አካሏን ትሰጥሃለች እንጂ ስሜቷን አትገልጽልህም። እንዳልኩ ከፍታ አለው። ባይዘው እንደምታውቁት የዝም ብሎ ደቂቃ ወይም የሆነ ነገር ስለተሰማ ብቻ ወይም ስሜቱ ስለሆንክ ብቻ እንትን ብለህ የምትሄድበት አይደለም። ስትኖረው ራሱ ልክ እንደ ፍቅር ህይወት ስትኖረው የሴክስን ላይፍ ከፍታውን ታውቀዋለህ፣ ደስታውን ታውቀዋለህ። ምን ያህል ከእሷ ጋር ጥምረቱን ግንኙነታችሁ እንዲዘልቅ ትዳራችሁ ጣዕም እንዲኖረው የማድረግ አቅም አለው። ያን የብዙ ቤት ሰው የሚፈርሰው ባይዘው በዚህ ምክንያት ነው። ስለዚህ ያንን ማድረግ ከፈለግ ፎርፕሌይ ላይ ወይም መጀመሪያ ስቴፕ ላይ አንተ ጋር እስክትደርስ አትሊስት ልታግዛት ይገባል። በመሳሳም ሊሆን ይችላል፣ በመንካት ሊሆን ይችላል፣ በቃላት ሊሆኑ ይችላሉ። ደስ በሚሉ ቃላቶችን በመናገር አንተ ጋር እንድትመጣ አግዛት። ደን ደግሞ ከሴክስ በኋላ ናቹራሊ እናንተ ሰውነታችሁ የሚያመነጭ ሆርሞን ስላለ መተኛት ልትፈልግ ትችላለህ። ያንን አንደርስታንድ እንድታደርግ እንዳልኩ ማውራት አንዱ ነገር ነው፣ እውነታውን መናገር። ከዛ ባሻገር ግን መሳምና ማቀፍ እንዳይረሳ። በህይወት በሴክስ ህይወቷ ደስተኛ እንድትሆን ይሄ ሰውዬ ይወደኛል፣ ሰውዬ ይፈልገኛል፣ ለዚህ ፓርት አይደለም የሚፈልገኝ ብሎ ስነ ልቦኗ እንዲያምን እንድታከብር እና ደግሞ ከልቧ እንድትፈልገው ደግማ ማድረግን ደስተኛ ሆና ይወደኛል ከምወደው ሰው ጋር ነው ማድረግ ብላ እንድታምን። ከዛም በኋላ ያለው ነገር ላይ ጎብዝ። ፍጥነት በጣም ደባሪ ነገር ነው። ከጨረሳችሁም በኋላ የምታሳዩት ሪያክሽን ናቹራሊም ቢሆን አትሊስት እሷን ለማስደሰት ስትል ከቨር አድርግ፣ ለውጡን ታየዋለህ። አምስተኛው የሃይጂን ጉዳይ ነው። ሴት ልጅም በሴክስ ላይፏ ደስተኛ እንዳትሆን የሚያደርጋት የአንተ የንጽህና ጉዳይ ነው። አንተ ምን አይነት ሰው ነህ? ምን ታረጋለህ ራስን ለመጠበቅ? ደስ የሚል ጠረን ሴት ልጅ ማትፈልግ ይመስላችኋል? አንተ ብቻ ነው የምትፈልግ የሚመስልህ? ስለዚህ ሃይጂናችሁ ላይ መጠንቀቅ መቻል አለብህ። የአፍ ጠረን ካለብህ፣ ምናልባት እግር ላይ የማላብ ችግር ካለብህ፣ ውሎክ ሊሆን ይችላል። ዋቴቨር ደስተኛ እንድትሆን ከፈለግ አንተ የምትፈልገውን ነገር የምትወስድበት ስፍራ ብቻ ካልሆንክ፣ የምትወዳት ሴት ከሆነች ባለቤት ከሆነች የግዴታ ይሄ ነገር የተሰጠው ለፈረንጅ ብቻ ነው የሚመስለኝ አንዳንዴ፣ እውነት ለመናገር ማለት ነው። በጣም ቱማች ግዴለሽ ወይም ኬርለስ ትሆናለህ። ከዛ ሌላ ወንድ ጋር ብትሄድ በትዳሯ ደስተኛ ባትሆን፣ በሴክስ ላይፏ ደስተኛ ብትሆን ማን ነው የሚጠቀምባት? እሷ ነው። ከእሷ ምን እንደጎደለ ወይም እሷ ምን አይነት ስሜት እየተሰማት ምን እንደምትፈልግ ማንም አይጠይቃትም። እሷ እንዲህ ናት ተብሎ ሁሉ ይፈረድባታል እንጂ። ስለዚህ እዛ ሌቭል ላይ ለምን ትደርሳለህ? ማነኝ እኔ? ምን አይነት ሰው ነኝ? በንጽህና ጉዳይ ላይ መመለስ መቻል አለበት። ድጋሚ ደግመዋለሁ፣ በጣም ብዙ ትዳር ይፈርሳል በሃይጂን ምክንያት። ወንድ ልጅ ጠረኑን ባለመጠበቁ የአፉን ሊሆን ይችላል፣ የገላውን ሊሆን ይችላል፣ የእግሩን ሊሆን ይችላል፣ ብላ ይደክማታል። ፍቅር ባይዘው ማለት ነው ሰፖርት እየተደረገ የሚቆይ ነገር ነው። ለምሳሌ የሴክስ ላይፉ ከሚያቆዩት ውስጥ አንድ ነው መከባበር፣ መቻቻል፣ መተላል ከሚያቆዩት ውስጥ ጣም እንዲኖረው ከሚያደርጉት ውስጥ ነው። ከነዚህ ውስጥ የምታጎድል ከሆነ ቀን በቀን ምንም ጥቅም የለውም። ብዙ ዓመት የለፋህበትን ነገር ታጠዋለህ። ደስተኛ እንዳንሆን የሚያደርገን ቶሎ እንድንሰለች፣ ርቀታችንን እንድንጠብቅ፣ አትራክሽኑም ኬሚስትሪውም እንዲጠፋ ትተኛለች እንጂ ጀስት ጨርሰ እስክትነሳ ትቸኩላለች እንጂ እዛ ቦታ ላይ ጊዜ ለማሳለፍ ደስተኛ እንድትሆን የማያደርጋት የንጽህና ጉዳይ ነው። ራስህን መጠበቅ እንዳይረሳ። ራስህን ጠብቅ። ራስህን ስትጠብቅ ጥሩ ጠረን ሲኖር ሀይ ታደርጋታለህ። ሀይ ከሆነች ደግሞ አንተን ደስተኛ ማድረግ ትችላለች ሴት ልጅ።
ሐሳቤን ከወደዳችሁት ካመናችሁት ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በላይ ሐሳብ ተመልሼ እስክመጣችሁ ሰላም ሁኑ።